ግን ተመችቶሻል መሰለኝ። ምን ጠለፎ ሰላም ጤና ይስጥልኝ። እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በመጀመሪያ ማለት ነው ጨረቃ ፋሚሊዎችን እውነት እኔ ለእናንተ ቃላት የለኝም። ትናንትና በቡራ ጌም ጨዋታ ላይ ያደረጋችሁት እርብርብ አንድነታችሁ በጣም ነው የምታኮሩት። የእውነት ትችላላችሁ። እኔ እንደውም መጀመሪያ ላይ ማለት ነው ሲጫወት ብዙም ሰው አልነበረውም እና የሆነ በጣም ቅር አለኝ። እግዚአብሔር ምስክሬ ነው። እና መጨረሻ ላይ ግን ማለት ነው መጡ ይሄ አንበሳ ግቢ በሉት በቃ እነ ቲጂ እነ ሂዊ ዩዘር ገኒ ተጣልቻታለሁ። በነገራችን ላይ ግን እነ ገኒ ይሄ ነው በቃ አንድነት ማለት ይሄ ነው። ይህ ነው በቃ እንዴት እንዳኮራችሁኝ እግዚአብሔርን። እና ለማንኛውም ቡራና ሀይሚዬ እንኳን ደስ አላችሁ። በጣም ደስ የሚል ጌም ነበር የተጫወታችሁት። አልተቻላችሁም። እንደውም በዚህ አጋጣሚ ቡራ የቀጠሮ ጌም ብትይዝማ ምን ሊባል ነው ያልኩት። በቃ ምን ሊባል ነው የቀጠሮ ጌም ቢሆን ስታዩት እኮ የቀጠሮ ጌም ነው የሚመስለው። እና ትችላላችሁ። ጨረቃ ፋሚሊዎች ኩሩ ናችሁ። ቲጂዬማ ቲጂ ያንቺ ይለያል፣ የእውነት ይለያል። አንቺ የእውነት ሰው እግዚአብሔርና ፈጣሪ እድሜና ጤና ይስጥሽ። ለሁላችሁም ታብታብ ያደረጋችሁ ሼር የምታደርጉ እናንተ ራሱ ትልቅ ነገር እኮ ነው እውነት ለመናገር ማለት ነው። እና ኩራት ናችሁ ኩራት። እና ዛሬም ደግሞ ደስ በሚል ቪዲዮ መጥተዋል። ኤፍሬም ሀይሚዬ ቡራዬ መጥተው እንግዲህ ስርዓት ባለው መልኩ እየተነጋገሩ ነው ያሉት። ምክንያቱም ክፍተት ነበረ፣ ቡራጋም ክፍተት አለ፣ ኤፋም ጋ ሀይሚቲም ጋ። ሀይሚም ደግሞ ከተጠለፈችበት ጎጆ ወጥታለች ማለት ነው። በሰፊው ጎጆ ገብታለች ጠባቧ በነገራችን ላይ ፍቅራቸውን በደንብ አድርጋ አሟሙቀው ነበረ እና አሁን ደግሞ ወደ ሰፊው ገብተዋል። በጣም ደስ ይላል። ኤፋም በተደረገው ነገር ተመልካችም እንደተቀየመው ይቅርታ ጠይቋል። ያለውን ነገርም እያስረዳ ነበር። ቡራም ደግሞ ያንን ተረድቶት ከዚህ በኋላ ችግር ቢኖር ችግሩን እንደሚፈቱት ተነጋግረው ምናምን ነው እየተነጋገሩ ያሉት እና በጣም ደስ ይላል የእውነት። አንዳንድ ጊዜ አምባገነን ሳንሆን የሆነ ችግር ሲፈጠር ያንን ችግር ለመፍታት መሮጥ አለብን ብዬ ነው የማስበው። እና ዛሬ ላይ የነበራቸው ውይይት በጣም ደስ የሚል ውይይት ነው። እኔ በበኩሌ ተመችቶኛል። ከዚህ በኋላ ደግሞ ሀይሚዬ ቡራዬ በጥሩ ነገር እንደምትመጡልን ተስፋ አደርጋለሁ። ምክንያቱም እስከ ዛሬ ያየነው ነገር የምንሰማው ነገር በጣም የሚደብር ነገር ነው። ተመልካችንም የሚያስከፉ ነገሮችም ነበሩና ያ ሁሉ አልፎ ደግሞ ዛሬ ላይ አንድ ሆናችሁ በመምጣታችሁ ደስ ይላል። እንደኔ ደግሞ ማለት ነው ይሄ መቀያየም ምናምን እንዳይኖር ማንም ሰው በመሀላቸው ባይገባ በቃ ማንም ሰው ባይገባ መልካም ነው ብዬ ነው የማስበው። ምክንያቱም ሰዎች በገቡ ቁጥር ክፍተት ይፈጠራል፣ መጥፎ ቃላት መነጋገር አለ። ከእናንተም አልፎ ደግሞ እኛ ራሱ እንሳሳታለን ማለት ነው እንሳሳታለን። እና ኤፋዬ ቡራም እንዳለው እንግዲህ ለእህቱ አስቦ እንደሆነ አንዳንድ ነገሮችንም ሲናገር ነበረ። ሀይሚቴም ደግሞ በዛ ሰዓት መተህ ባታወጣኝ ኖሮ እኔ የከበደ ወይንም ደግሞ የሚያስቀይም ነገር ላደርግ እችል ነበረ እና መተህ ማውጣትህ ራሱ ትልቅ ነገር ነው ወንድሜ፣ እኔ አልቀየምህም እያለችው ትገኛለች። ቡራም ደግሞ እንደማይቀየም በቃ አላደለ ከልባቸው ነው ዛሬ የተነጋገሩትና እኔ እንደዚህ አይነት አነጋገር እንደዚህ በቃ ቁጭ ብሎ ነገሮችን መፍታት በጣም ነው የምወደው። የእውነት ሁሌ የምምለው ነገር ምንድን ነው፣ ለምንድን ነው ቁጭ ብላችሁ የማትፈቱት ነገሮችን ነው የምለው። እና አንዳንድ ጊዜ ከባድ የምንለው ነገር ሁሉ ማለት ነው ተረጋግተን ቁጭ ብለን መመካከር ምናምን የማይፈታ ነገር የለም በዚህ ምድር ላይ ሁሉም ነገር ይፈታል። እና ዛሬ በቃ እንደ የትልቅ ሰው አስተሳሰብ ነው ያሰባችሁት። ሶስታችሁም ተመችታችሁኛል። በዚሁ ቀጥሉ። የእውነት የሆነ በቃ ቆንጆ ንግግር ነበር ስታደርጉ የነበረውና
ሀይሚትም ያው ጠለፋው እንደተመቻት ምናምን ኤፋ መስክረሃል። ድሬ ከጅንኑ ጋር ሆና እንዴት አይመቻትም? እንዴት አይመቻትም? እሱም ተናግሯል። እና ሁለቱም ናቸው ያማረባቸው፣ እውነት ለመናገር አምሮባቸዋል። ከዚህ በኋላ እንግዲህ ብዙ ነገር እንጠብቃለን። ደስ ደስ የሚል ቪዲዮ በመልካም ነገር እንደምትመጡ ተስፋ አደርጋለሁ። ውዶቼ ማሮቼ፣ የተጨነቃችሁ የተጠበባችሁ ሀይሚና ቡራዬ በቃ ሊለያዩ ነው እያላችሁ ስታለቅሱ የነበራችሁ በሀሳብ ጭልጥ ያላችሁ እህቶቼ እንኳን ደስ አላችሁ። አይዟችሁ፣ አትጨነቁ። ሀይሚና ቡራዬ መቼም ቢሆን አይለያዩም። በፍቅር መሀል ጸብ አለ፣ መቀያየም አለ። የሚዋደዱ ሰዎች ደግሞ መልሰው ይገናኛሉ ማለት ነው። እና ሀይሚና ቡራ ሁለቱ ጋር ችግር የለም። በመሀላቸው የሚገቡ ሰዎች ናቸው ችግር እየፈጠሩ ያሉት እስካሁንም። ስለዚህ ውዶቼ ማሮቼ ፈታ ብላችሁ ተከታተሏቸው። ፈታ ፈታ እና እንደዛ ነው።